ተሻገሩ ብሎ አዞ በውም ያስበላ ኧረ እስኪ ንገሩኝ ኢየሱስ ክርስቶስ ወይስ ሲሆን ሌላ መፈጸም አቅቶት ካፉ የወጣውን ቃል ይቅርታ ጠይቆ ወይ ረዳት ፈልጎ እሱ መቼ ያውቃል። እኔ ግን የማውቀው ጀምሮ ፈጻሜ ጠላቴ መጣ እንደው ራሱን አስቀዳሚ እነሱን ተዋቸው እኔን ያዙኝም ከአውሬው መንጋጋ ልጆቹን የሚያስጥል በቃ እናንተ ሂዱ ሌላ ስራ ስሩ እስከሚላቸው ድረስና በጣም አስጨናቂ ነው። በቀኝ ግዛት ውስጥ ያሉ ናቸውና እግዚአብሔር በመካከላችን ከሚያደርገው ታላላቅ ተአምራት ይልቅ የኛ ችግር ከከበደ አንዳንዴ ለተአምራቱ እድል አንሰጥም። ኦር ደግሞ የሚገባውን ይሄ ምንድነው ግሎሪ ክብር አንሰጥም። ለእግዚአብሔር የሚገባውን ክብር እንዳንሰጥ ያደርገናል። ሌሎች አይኖቻችን ያረፉበት ችግሮቻችን እስካልተፈቱ ድረስ ካለን እና የነዚህ ሰዎችን ጥያቄ ኢየሱስ ክርስቶስን ማንገስ ነበርና ስለዚህ ኢየሱስ ክርስቶስ ከዚህ ትርምስ ውስጥ ወጥቶ የአባቱን ፊት ለመፈለግ በቃ ደቀ መዛሙርቱን ግድ አላቸው። ሄዱ ለፉ ወደ ሌላ ወደ ቤተሳይዳ ተሻገሩ አላቸው። ኢየሱስ ያድናል። እኔ ጌታ ይገርመኛል ማለት የፈለገ ከበባና አጀባ ቢኖር ጌታዬ ከዚያ ከበባና አጀባ አምልጦ ይወጣል እንጂ አይያዝም። በፍጹም በምንም አትያዙ በኢየሱስ ስም። አገልጋይን በዚህ ዘመን የሚጥለው ከበባ ነው። በነገራችን ላይ ጠላት አሁን ሌላ ነገር እንትን የሚል እንዳይመስላችሁ። ሌላ ነገር ይሄ የኑሮ ጫና ምናምን ብትሉት ሁሉም ያለ ነገር ነው። ግን እቺ ፕራይድ የምትባለው ነገር ክብር ፍለጋ በምትባለው ነገር እንክትክት ያደርገናል። ናቡከደነጾርን ታስታውሳላችሁ? ገና ሄዶ እግዚአብሔር ከአሕዛብ ጋር ዲል የሚያደርግበት አንዱ ከቂሮስ ቀጥሎ ናቡከደነጾር፣ ሌሎችም አሉ እናንተ የምታውቋቸው። ግን ያቺ መታበይ አየ ይላል። ወጥቶ አየና አደነቀ ይላል። ይሄ በእኔ ዘመን የሆኑ የእጆቼ ስራ ናቸው እነዚህ ብሎ በእግዚአብሔር ላይ ሊታበይ በሞከረበት በዚያው ደቂቃ ኢሚዲየትሊ ጥፍሮቹ ተቀየሩ፣ ሰውነቱ ተቀየረ፣ አውሬ ሆነና ወደ ጫካ ገባ። 7 ዓመት ሙሉ ሳሩን እየበላ 7ኛ ዓመት ላይ ወደ ማስተዋሉ ተመለሰ ይላል። ፕራይድ ጥሩ አይደለም። እግዚአብሔር በምድር ላይ የማይደራደርበት ጉዳይ እንደሆነ በዚህ ወቁ። በእግዚአብሔር ላይ መታበይ በሆኑ ወከባ በሆኑ ጭብጨባዎች ራሳችንን አድምቀን መቅረት ሰማይ መቼም ዲል የማያደርገው ጉዳይ ነው። ጌታ ኢየሱስ ክርስቶስ እንደዚህ አይነት ወከባ ሲጀምር ደቀ መዛሙርቱን ፍጠኑ ተሻገሩ አለ። እሱስ ተለይቶ ወጣ፣ ተለይቶ ሄደ። ኢየሱስ ተወዳጅነትን ሳይሆን የአባቱን ፊት ነው የሚፈልገው። ተወዳጅነትን የሚጠላ ሰው አለ እንዴ? ጭብጨባ እኮ የሚጠላ ሰው አንድ ነገር አንዴ ውዴ ነገርኛ ሳቀኝ። ምናልባት ነግሬያችሁ ሊሆን ይችላል። እንደዚህ ብሎ ነገር አንድ ትንኝ ወጣ ምንድነች ማታ አንድ ቢምቢ ወጣ ከእናቷ ተለይታ በረረችና በቃ ስትመለስ እናቴ ዛሬ ሲያጨበጭቡልኝ ዋሉ አለቻት ለእናቷ ብሎ ነገረኝና አይ ልጄ ጭብጨባ አይደለም ሊገሉሽ ነው። ያው ብዙ ጊዜ የሚበር ነገር ስናይ በእጃችን ለመያዝ አይደል ምን ሞክረው ወር በሁለት እጃችን ለማጣበቅ ሊገሉሽ ነው አለቻት ብሎ አስቆኛል። ሊገሉ ነው አንዳንዴ የሚያጨበጭቡልን ወገኖች። ኢየሱስ በደንብ የሰው ልብ ያውቅ ነበር። መጽሐፍ ሲናገር አይተማመንባቸውም ነበር ብሎ ስለ ጌታ ይናገራል። አይተማመን ያውቃል የእያንዳንዱ ልብ። ስለዚህ ወገኖች ዛሬ እዚህ ቦታ መከማቸታችንን አትዩ። ነገ የትኛው መንገድ ላይ እንደምንገናኝ፣ የትኛው ኮንፈረንስ፣ የትኛው ክሩሴድ ላይ ጌታ እንደሚያቆመን አናውቅም። የሚሆነው ሁሉ ለጌታ ክብር ይሁንለት እና በየትኛውም ሁኔታ ሞቆት የማይቀር የናዝሬቱ ኢየሱስ ክብር ለስሙ ይሁን። በየትኛውም ጭብጨባ ተይዞ ያልቀረ ጌታ ሐሳቡን እስኪፈጽም ድረስ በምንም ያልተያዘ ተወዳጅነትን ሳይሆን እንዳልኳችሁ የአባቱን ፊት የፈለገ
ጌታ ኢየሱስ ክርስቶስ ከታላቅ አገልግሎት ስኬት ነው 5000 ሰው መመገብ ሰክሰስ የሚገርም ሰክሰስ በዘመናችን ስንመሰክረው የምንኖረው ሰክሰስ ነው እኮ ግን ከታላቅ አገልግሎት ስኬት በኋላ የአባቱን ፊት ነው የፈለገው ለምን ጌታውን ምንድን ለማውራት ብቻ ነው እንዳይመስላችሁ ዝም ብሎ ማውራት ብቻ ነው ከዛም ባሻገር ደግሞ መንፈሳዊ መመሪያ የምንቀበልበት ስፍራ መሰዊያችን መንፈሳዊ መመሪያ ከጸሎት ይመጣል ስትሉ ከቢሹ ጋር ሳወራው ነው ያለውን ነገር የማውቀው የልቡንም ነገር እሱን ራሱን ማውቀው ነገር ነው እሱን ራሱን ማውቀው ቀረብ ብለን ስንነጋገር ነው በፊት ረጅም ጊዜ በኢንተርኔት ላይ በዚህ ፕላትፎርም ተገናኘ በአካል ስንገናኝ በደንብ የማውራት አሁን ቢሹ ማን ነው ብትሉኝ የሆነ ዕውቀት አለ ውስጥ ትብለጽ ማናት ብትሉኝ ስላየዋቸው ስለተገናኘና መንፈሳዊ መመሪያን የምቀበልበት ስፍራ የጸሎት ስፍራዬ ነው ብላችሁ ወስኑ ከጸሎት ይመጣል መንፈሳዊ ዳይሬክሽን ስለዚህ ጌታ ኢየሱስ ሆን ብላችሁ ያታችሁት ከሆነ የትኛውንም ነገር ሲያደርግ ምናልባት ከመጀመሪያ ጀምሮ ማርቆስን ስላላጠና ነው እንጂ ደቀ መዛሙርቱን ሲመርጥ እንኳን ጸልዮ መረጠ ወደ ተራራ ወጣ ጸለየ መጣ 12ቱን መረጠ ይላል ይሄ ከሱ የምንማረው ህይወት ነው እጸልያለሁኝ በቃ ከጸሎት የሚበልጥ ሌላ አለ ወይ ከጸሎት የሚሻል ሌላ አለ ወይ ሌላ አለ ወይ ሃሌሉያ ከዚያ በኋላ ሲጸልይ ከቆየ በኋላ ደቀ መዛሙርቱ ያው እንደነገራቸው ተሻገሩ ብሏቸዋል የተሻገሩ ሂዱ በታንኳ ብሏቸዋል ሐይቁን ለመሻገር ሲሞክሩ አያቸው ምን ነገር ታገኛላችሁ እንደዚህ ይላል ግዳላቸው ካሰናበታቸው በኋላ ሊጸልይ ወደ ተራራ ወጣ በመሸም ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ ነፋስ ከወደ ፊታቸው ነበረና እየቀዘፉ ሲጨነቁ አይቶ ከሌሊት በአራተኛው ክፍል በባህር ላይ እየሄደ ወደ እነርሱ መጣ ወይ ኢየሱስ ያድናል አረ ይመጣል አታይም እንዴ የሚባል ጌታ አይደለም አይቶ ተሻገሩ ብቻ አይደለም ያለው አይቶ ዋችማን ነው ጌታ ኢየሱስ ያድናል በዘመኑ መንጋውን የጠበቀ መልካም እረኛ ኢየሱስ ክብር ለስሙ ይሁን እና ተሻገሩ ብቻ አይደለም ያላቸው እየጸለየ ተሻገሩ ሂዱ ብቻ አይደለም ያላቸው ይሄ ሁለተኛ ጊዜ ነው ታስታውሳላችሁ ወደ ጌርጌሴኖን ተሻገሩ ያለበትን ክፍል እሱ የተኛበት ታንኳ ውስጥ አሁን ደግሞ ሂዱ አላቸው ታንኳ ውስጥ የለም እሱ ሂዱ ተሻገሩ አላቸውና ደቀ መዛሙርቱ አላዩት ይሆናል እሱ ግን ችግራቸውን አይቷል መቅዘፍ ሲያቀታቸው ከንፋሱ ጋር ሲታገሉ ያያል ኢየሱስ ክርስቶስ ጌታ ነው በዘመን የሚያጽናናኝ ነገር ይሄ ነው ምንም ነገር በቤት ውስጥ በህይወት በልጆች በተዳሪ ላይ ሀፕን ሊያደርግ ይችላል እግዚአብሔር ያያል የልጅ ስም ኤልሮኢ ነው እግዚአብሔር ያያል ነው ትርጉሙ እግዚአብሔር ያያል ጌታ ምስክሬ ነው የምላችሁ በእውነት በእነዚያ በጣም ባዘንኩባቸው ሌሊቶች ውስጥ በርግዝና ጊዜ በጣም በቃ እግዚአብሔር መጥቶ ጠላት የሚለኝ የታለ የሚያይሽ ከሆነ በዚህ ውስጥ ሁሉ ለምን ታልፊያለሽ ይለኝ ነበርና ጌታው ልጄን ስወልድ ስሙ ኤልሮኢ ነው የሚያየኝን አየሁ በቃ ብቻ አይደለም እግዚአብሔር God who sees ማለት ነው እግዚአብሔር የሚያየው እግዚአብሔር ማለት ነው አረ እግዚአብሔር ነገራችሁን ያያል ኢየሱስ ያድናል ደቀ መዛሙርቱ ማዕበሉ ላይ የሚታገሉት ወደ ኋላ የሚገፋቸው ንፋስ ላይ ነው የሚታገሉት በጣም በታንኳ መሄድ ስትረስፉል ነው ያስጨንቃል ያታግላል ጌታ ግን ያያል አይገርም ሲጨነቁ አይቶ ኢየሱስ ያድናል ዛሬ የሚያስጨንቃችሁ ነገር የሚታይበት ቀን ነው ሃሌሉያ የሚያየኝን አየው የምትሉበት ቀን ኤልሮኢ የምትሉበት ቀን ነው ዛሬ ጂሰስ ማይቲ ኔም በኢየሱስ መንፈስ ቅዱስ እኔ እንደዚህ ጸልያለሁ እግዚአብሔር ሆይ በእውነት ሌላኛው ስምህ ነው ኤልሮኢ የእግዚአብሔር ሌላኛው ስም ያያል የተባለልህ እግዚአብሔር ያያል የተባለልህ ሃሌሉያ ዛሬ ወደ ነገራቸው ተመልከት ወደ አታገላቸው ነገር ወደ ኋላ ወደሚጎተታቸው ነገር በኢየሱስ
በማዕበል ውስጥ በሚጨነቁበት ጊዜ ደቀ መዛሙርቱ አንተ ያያያቸው እንደሆነ አላወቁም፣ የቻሉትን ይሞክሩ ነበር። አየህና መጣላቸው። አይተናልን ኢየሱስ ይሄ የሚሄዱበት ባህር ያው ኢየሱስ ክርስቶስ ብዙ ጊዜ የሚያገለግልበት በጣም የተመላለሰበት አካባቢ በ3 ዓመት ተኩል ውስጥ ገሊላ ባህር ነው። በጣም ብዙ ጊዜ የተመላለሰበት ገሊላ አውራጃ፣ ገሊላ ባህር፣ ገሊላ አውራጃ አካባቢ አይጠፋምና ይሄ የገሊላ ባህር የታወቀ ንፋስ ጊዜ ማዕበል ኢየሱስ ክርስቶስ ጌታ ነው። በኢየሱስም ከህይወታችሁ ውስጥ እንደ ገሊላ አይነት መንገድ የተጠረገ ይሁን በኢየሱስም። ይሁን ንፋስ የማይጠፋው በቃ ይሁን ማዕበል የማይጠፋው ይሁን ግርግር አይጠፋውም በቃ በኢየሱስ ስም ከእንደዚህ አይነት የህይወት ጎዳና መቀየር ይሁንላችሁ።